መቃባ ከንልማ ፎረ ቁልቁሉ ዋቀዩ ተኮ ጀኔ ያምና አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኒሆ አብ ሽጎና ቡሾ ወልድ ሽጎና አቼ ጠሌ መንፈስ ቅዱስ ሽጎና የሪን ግብንሆን አማኑስ በካፍ ለፈጅርተን እንድመት ነጋንጎፍ ታከኝ ፈይሳ ከኝ ኢየሱስ ክርስቶስ ደቻ ተኤ ስኒፋ ባየቱ ከበጀንቶት ጃለተምቶታ ማቲ ዋቀዮ አርዲ አዱኛው እንደመረተሰኒ በከሚጀታፍ በከ አልሚጀታታኡን ከለቲ ዳኒሰል ከለቲኒስ ዱብን ሰገሌ ዋቀዮ ኩኒ ከንሲን ነቀብ ሁንዱም ትከሰን በየኬስ በያአለ ነጋ ዋቀዮ ጎፍታ ከኝ ኢየሱስ ክርስቶስ ስኒፋ ባየቱ ጀቻ ነጋን ሲንጋፈድ አከም ቱርተኒ ከሚሆነ ጌሰኒ በመላው ዓለም ላይ ሆናችሁ ይህንን መልእክት ይህንን ትምህርት የምትከታተሉ ኦርቶዶክሳውያን የተዋህዶ ልጆች ህዝበ ክርስቲያን በሙሉ በመትኖርበት ዓለም በመትኖርበት ሀገር የበዛው የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ፍቅር ጸጋና ሰላም እግዚአብሔር አብ በረከት እግዚአብሔር መንፈስ ቅዱስ ጠባቂነት ዘላለማዊ ፍቅር እኔንም እናንተንም ይጠብቀን ይደርብን የእመቤታችን የቅድስት ድንግል ማርያም አማላጅነቷ አይለየን እያልኩኝ ሰላም እላችኋለሁ። እንደምን ቆይታችኋል? እግዚአብሔር አምላካችን እግዚአብሔር አባታችን እንድናመሰግነው ይህንን ጊዜ ወዶ ፈቅዶ ቸርነቱ ስለሰጠን ዛሬም ዘወትር ለዘላለም ስሙ የተመሰገነና የተባረከ ይሁንልን። መቃን ዋቀኬኛ በራሃን ገበራት ተንልፋቴፊ እንከበጀሜ ኑፋተው እንግዲህ እንደ እግዚአብሔር አምላካችን በጎና መልካም ፈቃድ ዛሬ መጽሐፍ ቅዱስ ጥናታችንን የሙሴን መጽሐፍ አራተኛውን የሙሴን መጽሐፍ ቅዱስ ጥናት ኦሪት ዘኍልቍን አብረን እንጀምራለን ማለት ነው። በያላችሁበት ሆናችሁ እስከ መጨረሻው ድረስ እንድትከታተሉ እያሳሰብኩኝ የጥበብና የማስተዋል አምላክ እግዚአብሔር ለኔ ተናጋሪ አንደበት ለእናንተ ሰሚ ጆሮ አስተዋይ ልቦናን ለሁላችንም ያድለን። ጋከቶ ላፈየሙ ዋቀዮ ጎፍታ ከኝ ኢየሱስ ክርስቶስ የሮቀምኑት ይፈየደሙዳን መጫፈ ሙሴ ቋና መጫፈ ቁልቁሉ መጫፈ አባ ከኝ ቁልቁልቸ ሙሴ ኩታር ፈፋ ከንተ የሴረ ለኮፍሳ ከወሊን ኢላሉታ በከጅርተን እንዱመቲ ሆርዶፊን ኬሰን ዱቤ ሰገሌ ዋቀዮ ጅኒን ሃተው ቱርቲን ኬሰን ሰገሌ ዋቀዮ ፋን ሃተው ኤጋ ዋይ ሴረ ለኮፍሳ ቋና ኪታበ ቁልቁሉ ኬሰት ሴሪ ለኮፍሳ ኪታበ ሙሴ ኢሳ አርፈፋ ተኡሳው እንዱምትኬኛ ወበቹ ቀብና ኪታብኒ ሙሴ ሴረ ለኮፍሳ ኮኒሞ ማሊፍ ሴረ ለኮፍሳ ጀደሜ ካዮን ዮኪኒስሞ ቡኡሪን ኦፍ ኬሰቲ ቀበቴ ጅሩ አኩማ ኪታቦሌ ቢሮ ማል ኢሳወረ ጀደን ከን ቶኮቶኮን ቀብዬዳን ኢላሉ ተአጀቻ እንግዲህ ኦሪት ዘኍልቍን ስንመለከት የመጽሐፍ ቅዱስ ክፍል የሙሴ አራተኛ መጽሐፍ ነው። ከሙሴ አራተኛ መጽሐፍ መካከል ኦሪት ዘኍልቍ ለምንድነው ኦሪት ዘኍልቍ የተባለው? ስያሜው ከምን የተነሳ ነው? ጸሐፊው ማን ነው? ይዘቶቹ ምን ናቸው የሚለውን እንደ እግዚአብሔር መልካም ፈቃድ ለማየት እንጀምራለን ማለት ነው። የመጀመሪያው እንግዲህ አስተዋጽኦ እንጀምር እስቲ። የዚህ ኦሪት ዘኍልቍ መጽሐፍ ወይም ደግሞ የሙሴ መጽሐፍ አራተኛው መጽሐፍ ኦሪት ዘኍልቍ አስተዋጽኦቹ ምን ናቸው የሚለውን ነገር ለማየት እንጀምራለን ማለት ነው። እንግዲህ አስተዋጽኦ የመጀመሪያው ምዕራፍ 1 ቁጥር 1 ጀምራችሁና እስከ ምዕራፍ 10 ቁጥር 10 ላይ ሄዳችሁ ስትመለከቱ እግዚአብሔር የዘጸአትን ትውልድ ምድሪቱን እንዲወርስ ያዘጋጀበት መንገድን እናያለን። እንደገና በዚሁ ላይ ደግሞ ለጉዞ መዘጋጀትን ምዕራፍ 1 ቁጥር 1 ላይ እና ምዕራፍ 4 ቁጥር 9 እስከ ምዕራፍ 4 ቁጥር 9 ድረስ ለጉዞ ከኦሪት ዘጸአት የተረፈው ህዝብ ወደ ኦሪት ዘኍልቍ ታሪኩ የተያዘ ቢሆንም እንግዲህ የዚህ የህዝብ እስራኤል ታሪክ ነው። እንግዲህ ከዮሴፍ ጀምሮ የያዕቆብ 11 ልጆች ከዛ ጀምሮ በምድረ ግብጽ እንዴት እንደበዙ እንዴት በዛ እግዚአብሔር በበረከት እንደባረካቸው ባለፈ በኦሪት ሌዋውያን ላይ እና በኦሪት ዘጸአት ላይ በርካታውን ለማየት ችለናል ማለት ነው። አሁን ከምዕራፍ 1 እስከ ቁጥር 54 ያለውን ደግሞ ስንመለከት የእስራኤል ተዋጊ ሰዎች መቆጠር አለ። መስፈሪያ ቦታውን ማዘጋጀት አለ። ምዕራፍ 2ን ስንመለከት ሌዋውያንን ማዘጋጀት አለ። ምዕራፍ 3ን ስታዩ ከዛ ህዝቡን መቀደስ ደግሞ ምዕራፍ 5 ቁጥር 1 ላይ እናገኛለን ማለት ነው። ሌላው ዘጸአት እንግዲህ ትውልድ በኃጢአትና ባለማመን ምክንያት ርስታቸውን ማጣታቸው ደግሞ ኦሪት ዘጸአት ምዕራፍ 10 ቁጥር 11 ጀምራችሁ እና እስከ ምዕራፍ 25 ያለውን እስከ ቁጥር 18 ያለውን ታሪክ ስታነቡ እነዚህ አሁን ያልኳችሁን ሐሳቦች በዚህ ውስጥ መረዳት ትችላላችሁ ማለት ነው። ሌላው
በዚሁ ደግሞ ወደ ቃዴስ ሲጓዙ ያሰሙት ማጉረምረም አለ። ህዝበ እስራኤል ወደ ቃዴስ በረሃ ሲጓዙ ወይም በቃዴስ በረሃ ሲጓዙ ያሰሙት ማጉረምረም አለ። ምዕራፍ 10 ላይ በምድረ በዳ ላይ የተከሰተ ኃጢአት ወይም አመፅ አለ። ምዕራፍ 15 ላይ እንደገና ደግሞ ወደ ሞአብ ሲጓዙ ያሳዩት አለመታዘዝ አለ። ይህም ምዕራፍ 15 እና ምዕራፍ 20 ቁጥር 1 ስትመለከቱ እነዚህን ሐሳቦች ታገኛላችሁ። ሌላው እግዚአብሔር ምድሪቱን ይወርሱ ዘንድ አዲስ ትውልድን ስለማዘጋጀቱ ምዕራፍ 26 ቁጥር 1 እስከ 36 ያለውን ሐሳብ መረዳት ይቻላል። አዲሱን ትውልድ መቁጠር ምዕራፍ 26 ላይ አለ። ለህዝቡ መመሪያ መስጠት ምዕራፍ 27 ላይ አለ። እንደገና ደግሞ ምድያማውያንን ማሸነፍም እዚሁ ታሪክ ላይ ምድያም ሰዎችን ወይ ምድያማውያንን ማሸነፍ እዚሁ መጽሐፍ ላይ ተመዝግቦ እናገኛለን። ሌላው በዮርዳኖስ ማዶ መስፈርን አለ። ምዕራፍ 32ን በግብፃውያን ወይም ደግሞ ከግብፅ እስከ ሞአብ የተደረገ የጉዞ ታሪክ ምዕራፍ 33 ቁጥር 1 እስከ 49 ተጠቅሷል። ከነአንን ድል የማድረጉ ተስፋ የተሰጠ ወይም የተነገረው ተስፋ ደግሞ አለ እዚሁ ምዕራፍ 33 ቁጥር 50 እስከ 56 ላይ። እንደገና ወደ ምድሯ ለመግባት ደግሞ ምድሯን በየነገዱ ለመካፈል የተደረገ ዝግጅነት ምዕራፍ 34 ቁጥር 1 እስከ 36 ቁጥር 13 ላይ ያለው ታሪክ እነዚህን ዋና ዋና ሐሳቦችን የያዘ ነው ማለት ነው። ኦሪት ዘኍልቍ ሴሪ ለኮፍሳ ወኪን መጫፍኒ ሴሪ ለኮፍሳ ጀደሚ ሴሪ መጫፍ ሴሪ ሙሴ ኬሰቲ ቀብዬወን ገራገራ ቀባ ቀብዬሳ ኬሳ ጋ በቆና ተኮ ለኮፍስ tokko irraa wajal qabdan maal agarsiisa waaqayyo uummata seera ba'uu keessaa hafe akka isaan lafa dhaalaa sana dhaalaniif haalli itti qopheesse boqonnaa tokko lakkoofsa tokko irraa argattu. Inni biraan immoo qophii uummataa boqonnaa tokko lakkoofsa tokko irraati amma boqonnaa 4 lakkoofsa 9 argattu. Akkasuma immoo warra irree qaban warra humna waraanaatiif filataman akka isaan lakkaa'aman boqonnaa tokko lakkoofsa tokko hanga 54tti boqonnuma kana seera lakkoofsaa kanarra ni argattu. Bakka itti qubannaa yookiin bakka qubannaa uummata Israa'el kan itti qophaa'e boqonnaa 2 lakkoofsa tokko hanga 34tti ni jira. Akkasuma immoo warra leewwota kana warra leewwayaanota warra jedhaman immoo isaan kanaan mijeessuu yookiin immoo qopheessuudhaafis boqonnaa 3 lakkoofsa 1 fi boqonnaa 4 lakkoofsa 49 irraati uummata qulqulleessuu boqonnaa 5 lakkoofsa 1 irraa fi boqonnaa 10 lakkoofsa 1 irraa ni argattu. Akkasuma gaa uummanni yookiin immoo dhaloonni seera ba'uu keessaati hafan waaqayyo amanuu dhiisuu isaanii yookiinis immoo waaqayyo ganuu isaanii irraati kan ka'e lafa dhaala akkamittiin akka isaan waaqayyo biyya dammaa fi aannan Kana'aaniin akka isaan biyya dammaa fi aannan argamsiisu sana Kana'aaniin akka isaan dhaaluudhaaf jedhanii akka isaan isa dhaban sababiin isaas gungumuu isaanii irraa kan ka'e waaqayyoof ajajamuu dhiisuu isaanii irraa kan ka'e akkamittiin akka isaan kana dhaban macaafni kun nu agarsiisa jechaadha. As jalatti wantoota baay'ee argachuu dandeenya. Boqonnaa 10 lakkoofsa 11 irraa jalqabdanii yoo dubbistan yoo gara gammoojjii Qaadesitti yeroo isaan deeman gungummii isaan dhageessisan akkasumatti immoo Qaades keessatti immoo falmii Qaades irratti raawwatame boqonnaa 13 lakkoofsa 1 irraa argattu. Inni biraanis immoo akkasuma boqonnaa 15 lakkoofsa 1 irraati biyya Misir kana keessaati ba'anii gara gammoojjii kana keessa too isaan deemaa jiranii cubbuu isaan yookiin dalagaa yakka isaan hojjetan uummanni Israa'el kan agarsiisudha. Kanneen kanaaf hedduu isaanii of keessatti yoo qabannee ilaalle boqonnaa 26 lakkoofsa 1 irraa hanga 36tti immoo yoo ilaaltan waaqayyo uummanni kun waaqayyo lafa dhaalaa sana akka isaan dhaalaniif immoo uummata yookiin immoo namoota haaraa dhaloota haaraa akka inni qopheesse boqonnuma kanarraa arganna. Inni biraanis immoo dhaloota haaraa kana lakkaa'uun boqonnaa 26 lakkoofsa 1 irraan jira. Uummata kana immoo lakkaa'uudhaaf immoo bakka kennuudhaaf boqonnaa 27 jira. Warra Midiyaamiin mo'uudhaaf boqonnaa 31 irraati arganna. Yordaanosiin akkamitti isaan Yordaanosiin ce'anii akkamitti isaan bakka isaan qubannaa isaanii boqonnaa 31 irraa boqonnaa 32 irraa lakkoofsa 1 hanga 42tti yoo dubbistan akkasuma immoo Gibxi amma Mo'aabitti yeroo isaan deeman wanta isaan mudate walumaa galatti boqonnaa 33 lakkoofsa 1 hanga 49tti barreeffamee argattu. Erga gara biyya jedhame sanaatti erga isaan caanii booddee immoo lafa yookaan immoo kennaa waaqayyo biyya isaanii kenne sana lammiidhaan yookiin immoo gosa gosaan akka isaan itti wal hirmaatanii fi akka isaan hirmaatanii bakka qabatan kan agarsiisu boqonnaan isaa 34 lakkoofsa 1 fi hanga boqonnaa 36 lakkoofsa 13tti guutummaan guutuutti yaadni macaafa kanaa asirratti caqafamee argattu jechaadha. እንግዲህ የዚህ መጽሐፍ ጻፊ ዋናው እንግዲህ መጽሐፍ ቅዱስን ስናጠና የእግዚአብሔር ልጆች መጽሐፍ ቅዱስን ጥናት ስናጠና የምንረዳቸው ነገሮች አሉ። የምንረዳው ነገር ምንድነው? መጽሐፍ ቅዱስ ላይ የተጻፉት ለህይወት ለማወቅ
እንደገና ታሪክን ብቻ ለማወቅ ብቻ ሳይሆን በዛ በታሪክ ውስጥ ደግሞ እግዚአብሔር የሰራቸውና እግዚአብሔር ያከናወናቸው በጎ ተግባራትንና በሰውና በእግዚአብሔር መካከል በእስራኤላውያንና በእግዚአብሔር መካከል የነበረውን አለመግባባት ህዝቡ እግዚአብሔር እንዴት ሲያማርር እንደነበረ እግዚአብሔር ደግሞ ምን ያህል የምህረትና የይቅርታ አምላክ እንደሆነ በብዙ የምንረዳበት መንገድ ነው ማለት ነውና እነዚህ ታሪኮች ውስጥ በርካታ ታሪኮች ተካተዋል። በእነዚህ ታሪኮች ውስጥ ደግሞ አሁን ያለነው እኛ እንዴት ተረተን ወደ እግዚአብሔር መቅረብ እንደምንችልና እግዚአብሔር ባዘዘን መንገድና ቅዱሳት መጻሕፍት ባዘዙን መንገድ እንዴት መጓዝ እንዳለብን የሚያሳየን እውነታ ነው ማለት ነው። መጽሐፍ ቅዱስን ስናጠና የሮ ኪታብ ቁልቁሉ ቋና ኪታብ ቁልቁሉ ኬሰት ሴና ሁበቾኪን ሴና ዱቢሱ ሴና ቋቹ ቆፎቶን ተይን ወንተ ሴና ሰነ ኬሳ አርገን ለኪ ወንተ ሴና ሰነ ኬሳ ሁበኔ ኢቲንጅራቹ ኡመኒ እስራኤል አከስ ጎደን ጋፈዩን ኡመኒ እስራኤል ራወተን ሰነ ዴቢሽኔ ነው ይስራ ወኔ waaqayyoon gaddisiisne jechuu otoo hin ta'in uummanni Israa'el yeroo waaqayyoon gaddisiisanitti arjummaa waaqayyoo kan itti mul'atee fi uummanni immoo kan yakkee kan adabamee jira yakka isaarraas immoo kan gara waaqayyootti deebi'ee jiraachuun macaafa qulqulluu kana keessaa hubachuu hin dandeenye. Kanaaf yeroo kitaaba qulqulluu qo'annu kallattii kana lamaaniin hubachuun ni barbaachisaa jechaadha. Egaa barreessaan kitaaba kanaa abbaa keenya qulqullicha Museedha. Bara inni itti barreeffames immoo bara 14 dhaloota Kiristoosiin dura jechaadha. Kaayyoon macaafa kanaa inni guddaan isaa biyya onaa keessatti yookiin gammoojjii keessatti rakkoo uummanni Israa'el isaan mudate kan of keessatti qabatee jirudha jechaadha. የዚህ መጽሐፍ ጸሐፊው ሊቀ ነቢያት ሙሴ ነው። እንግዲህ 5 መጽሐፍትን ጽፏል ብለን ባለፈ በሚገባ አይተናል መግቢያው ላይ። ስለዚህ ከነዛ መካከል አሁን ይሄ አራተኛ ላይ የምናየው ኦሪት ዘኍልቍ ነው። ጸሐፊው ሙሴ ነው። የተጻፈበትም በ1405 ቅድመ ልደተ ክርስቶስ ነው። ክርስቶስ ከመወለዱ በፊት በ1405 ዓመተ ዓለም ገደማ የተጻፈ መጽሐፍ ሲሆን ዋና የዚህ የኦሪት ዘኍልቍ ዋና ሐሳብ ደግሞ በምድረ በዳ የሕዝብ እስራኤል በምድረ በዳ መንከራተትን ታሪክ የያዘ ወይም ደግሞ በምድረ በዳ ያጋጠማቸው በምድረ በዳ የገጠማቸው ችግር ተግዳሮት የገጠማቸው ፈተናዎችን እንዴት አድርገው ማለፍ እንደቻሉና ያለፉ አልፈዋል ያላለፉ ደግሞ በምድረ በዳ ውስጥ እንዴት እንደቀሩ የተመዘገበበት ወይ ደግሞ የምናይበት መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ክፍል ነው ማለት ነው። እንግዲህ አጠር አድርገን ለማየት የመጽሐፉ እንግዲህ የመጽሐፉ የዚህ የኦሪት ዘኍልቍ መጽሐፍ መጀመሪያ ተጽፎ የተገኘው እንግዲህ በግሪክና በላቲን ቅጆች ሲሆን ይህም ደግሞ የመጣው በመጽሐፍ ላይ ከተመለከተው የእስራኤል ወንዶች ቁጥርን ለማወቅ ከተደረገ ከሁለት ቆጠራ ጊዜ በኋላ ነው። ምዕራፍ 1 እና ምዕራፍ 26 በቆና ተኮ መጨፍ መከራ በቆና ተኮ ፊ በቆና ዲግደን ጃዮ ኢላለ ሐለ ኡመን እስራኤል ይትለካ አመኒ ፊ ወሪ አንጎ ቀበን ወከን ወረ ጭጭሞታን ወሪ ሁምነ ቀበን ኡመተ እስራኤል ኬሳ ከን ይትለካ አመን ዋንቴፍ ሴራ ለኮፍሳ ወከን መጫፍ ሴራ ለኮፍሳ ጀደሜ መጫፍን ኩን አከ ኢኒ መቃንሳ ሞገይ ወበቹን እንደኛ በቆና ኩለ ለኮፍሳ ኩለ ተኮ ራስ ቲካስኔ ይላሉ ፊ በቆና ተኮ ለኮፍሳ ለማ ሃንገ ሰሪት ሞ ዮ ኢላሉ ማል ኢላላ በከ ከነረቲ ዋቀዮን ጋ ኡመን እስራኤል ከሚቲን አከ ኢሳን ለካአሙ ቀበኒ ፊ ኢሳን ከምቱ ማሊፍ አከ ኢሳን ለካአሙ ወረ ገረ ቢየ ምስሪት ገሉ ደንዳ ዲፈም ገረ ወረ ቢየ ከነአኒት ገሉ ወረ ሁምነ ቀበን አከ ኢሳን ለካአመኒ ፊ ኡመተ ስሬሱ ሚጄሱ ወረ ደንዳአኒፍ አከ ኢሳን ለካአመኒ መጫፍኒ ከን ዱጋ በኡደ መጫፍኒ ኩን ጀቻራ ወልማ ገለቲ ጋ በቆና ኩደ ለኮስቶ ኮራቲ ዋይ ገሞጂ ቃዴስ ኬሰቲ ጉምጉሚ ኡመተ እስራኤል ፊ አከሚቲን አከ ኢሳን abaarsi waaqayyoorraa akka isaanitti qaqqabee fi akka isaan abaarsa kana jala dheekkamsaan rukutaman macaafni kun nu agarsiisa. Abbaan keenya qulqullichi Phaawulosis Qorontos duraa boqonnaa 10 lakkoofsa 5 irraatii jalqabdanii yoo ilaaltan በሐዋርያው ቅዱስ ጳውሎስም በዚህ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 5 ጀምረን ስንመለከት ከቁጥር 2 ጀምረን ስንመለከት እንዲህ የሚል ቃልን ተጽፎ እናገኛለን። ከዚህ ከኦሪት ዘኍልቍ ጋራ ምዕራፍ 10 ጋራ የተጻፈው የሚገናኝ ሐሳብ ነውና ሁሉም ሙሴን ይተባበሩት ዘንድ በደመናና በባህር ተጠመቁ። ሁሉም ያንን መንፈሳዊ መብል በሉ። ሁሉም ያንን መንፈሳዊ መጠጥ ጠጡ። ይከተላቸውም ከነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ኢየሱስ ነበረ ነው የሚለው። እግዚአብሔር ግን ከነሱ ከሚበዙት ደስ አላለውም፣ በምድረ በዳም ወድቀዋልና እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን ነው የሚለው። ቁልቁልች ጳውሎስ ቆሮንቶስ ሰድራ በቆና ቁጠለ ኮፍሳ ለመራ ኤገልተኒ ላልተን ሁንዱምቲ ሳኒ ሙሴ ወጂን አርከ ወልቀበተኒ ሙሴ ወጂ ወልገርጋረኒ መናሰኒ ራውኪ ኛታ ሰኒ ራቡ ኢሰነ ኛቻ ቱረኒ ወኪን ስሞ ሶረቻ ቱረኒ ጩጳ ሰናኒስ ጩጳማ ቱረኒ ነው እንጀራ ቁልቁልች ጳውሎስ ሁንዱምቲ ሳኒ ኛታ አፉራ ሰነ ኛተኒ ዱጋቲ አፉራ ሰነስ ዱገኒ ኢሳን ዱካ ከምቡአ ቱሬ ሰነራቲ ስሞ ከታ ዱጋ ሰናራቲ
dhuganiiru waan ta'eef kattaan dhugaa sunis immoo Yesuus Kiristoosidha nuun jedha galanni maqaa isaatiif haa ta'u. Kanaaf kattaan inni dhugaa sun kattaan inni bishaan jireenyaa burqisiisee uummata Israa'el biyya gammoojjii Siinaa keessatti gammoojjii Qaadees keessatti kan isaaniif nyaata ta'ee fi dhugaatii ta'ee fi kan isaan gammoojjii sana keessaa ce'anii akka gara biyya isaaniitti galan kan isaan taasise nyaanni dhugaa sun dhugaatiin dhugaa sun mannaan dhugaa sun soorranni dhugaa sun Yesuus Kiristoos ta'uusaa qulqullichi Phaawulos nu agarsiiseera. ያ መንፈሳዊ መብል ያ መንፈሳዊ መጠጥ ኢየሱስ ክርስቶስ እንደሆነ ይከተላቸው ከነበረው ከዚያ ከመንፈሳዊ መብል በሉ ከዚያ ከመንፈሳዊ መጠጥም ጠጡ ይከተላቸውም ከነበረው ከመንፈሳዊ አለት ጠጥተዋልና ነው። ያ መንፈሳዊ አለት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ጀምራችሁ ስትመለከቱ ይህንን ይነግረናል። ገና ሲጀምር ወንድሞች ሆይ ይህንን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ ብሎ ነው የሚጀምረው። አቦቲን ኬኛ ሁንዱምቲ ሳኒ ዱሜስ አገዲ ቱረኒ ኢሳኒ ስሞ ብሻ ወለካው ካን ገላነ ወለካ ጨአኒ ቱረኒ ጨአኒ ገላነ ዮርዳኖሲን ገራነ ኤርትራዳን አከሚቲን አከ ኢሳን ጨን ከን አገርሲሱ አባን ኬኛ ቁልቁልች ሙዜ ከናፍ ቀብዬ መጫፈ ከና ኢሳን ከነ ከነፍ ከሰት ቀበተ ዳይቾ እነዚህን ሐሳቦች በውስጡ ያዘ ነው ማለት ነው። ስለዚህ በዚህ በቃዴስ በርኔ ላይ የህዝቡ ማጉረምረም የእስራኤላውያን ማጉረምረምና እስራኤላውያን እንዴት እንዳጉረመረሙና በማጉረምረማቸው ውስጥ የተጎዱት እግዚአብሔር እንዴት አድርጎ እንደቀጣቸው በማጉረምረማቸው ሙሴን ጭምር ማለት ነው ሙሴን ጭምር በዚች በቃዴስ በርኔ ህዝቡ በማጉረምረማቸው ያንን ውሃ ከአለቱን አፍልቆ እኔ ያጠጣዋችሁ እኛንን ይህንን እግዚአብሔር ያደረገው እኛ በማለቱ እግዚአብሔር ሙሴን እንግዲህ ለአባቶች የተናገርኩት ቃል ለአባቶች ተወርሳላችሁ ብዬ ቃል የገባውላችሁን ሀገር ወይም ደግሞ ርስት የምድር ርስት በአይነት አያታለህ እንጂ አትወርሳትም ብሎ እግዚአብሔር የተናገረባት ስፍራ ይቺ ስፍራ እንደሆነች እንግዲህ መጽሐፍ ቅዱስ በግልጥ ያስቀምጥልናል ማለት። ስለዚህ መጽሐፍ ቅዱስን ስናጠና ከታሪክም ባሻገር ደግሞ እግዚአብሔርን ያስቀየሙ ሰዎች እግዚአብሔርን ያስቆጡ ሰዎች እግዚአብሔርን ካስቆጡ በኋላ ያገኙት በረከት የለም ያጡት በረከት ነው የሚበዛው። ምክንያቱም እግዚአብሔርን አስቀይሞ በረከት የለምና እግዚአብሔር አስቀይሞ በረከት ስጋም ሆነ በረከት ነፍስ እንደሌለ ከዚህ መጽሐፍ መረዳት እንችላለን። ዋቀዮን ገድሲሰኒ ኤቢ አርገሙ ዋቀዮን ገድሲሰኒ ሱግኒ አርገሙ ተኩል ያከ እንጅሬ መጽሐፍ ከነራሁ በቹን ይደንደኛ ጋ ባዮን ኢሳኒ ጉምጉሙ ኢሳኒ ራከንቴ ባዮን ኢሳኒ ቦፋርኩ ተመኒሩ ባዮን ኢሳኒ ረኮድ አርኩ ተመኒሩ ባዮን ኢሳኒ ገሞጂ ከሰተ ያፈነቶ ገረብየ ዋቀዮ ኢሳኒፍ ኮሉ ገሌቶ ተሳኒ ገሊ በየሰነ ከሰተ ያፈኒሩ ይቻላል ገና ገራገሩማ መጽሐፍ ከና አስከሰቲ ዋይ ሴና ጋፈው በኑ ሴና ከሰተ ስሞ ፈይሱ ዋቀዮ ጎቻ ዋቀዮ ደለጋ ዋቀዮን ራወቴስ ከና ከሰቱ በቹኒ ደንደኛ ይቻላል። እስቲ ይህንን መጽሐፍ እንግዲህ አጠር ለማድረግ ይህንን መጽሐፍ ወይም ኦሪት ዘኍልቍን ከሌሎች መጽሐፍ ልዩ የሚያደርጉት ወይም ደግሞ ልዩ የሚያደርገው ስድስት መሰረታዊ ገጽታዎች አሉት። ወይም ደግሞ ኦሪት ዘኍልቍን ስድስት መሰረታዊ ነገሮች ከሌሎቹ መጽሐፍት ልዩ ያደርጉታል። መጽሐፈ ከና መጽሐፎ ላይ ቢራራቲ ወንቶኒ አደ ኢሰታሰን ወንቶተ ጉርጉዶ ቀብዬ ጉርጉዶ ጃቱ ጅሩ ኢሳን ከሻኒ ጀልቀባ የመጀመሪያው እንግዲህ ስድስቱ ልዩ የሚያደርጉት የመጀመሪያው እስራኤላውያን የሲናን ተራራ ከለቀቁ በኋላ ወዲያውኑ ወደ ተስፋይቱ ምድር መግባት ሲገባቸው ለ40 ዘመን ወይም ደግሞ ለ40 ዓመታት እንደተንከራተቱ ያሳያል። ያቺን ምድር ያቺን እስራኤላውያን እንግዲህ የሲናን ተራራ ለቀው ሲጓዙ በምድረ በዳ በማጉረምረማቸው ብቻ 40 ዘመን በምድረ በዳ እንደተንከራተቱ ወይም 40 ዘመን በምድረ በዳ እንደተጓዙ የሚያሳይ መጽሐፍ ወይም የሚናገር መጽሐፍ ነው። ኡመኒ እስራኤል ኩኒጋ ብየ ሰነኬሳ እርገ በአኔ ወኪንሞ ጋራ ሲና ራ ኤርገ ኢሳን ገዲሰኒ ሚላን ኢመሉ ጀልቀበኒ ቦደ ጉምጉሙ ኢሳኒት ሰበብ ጉምጉሚ ኢሳኒቲን ወጋ አፍርተመ ብየ ገሞጂ ከሰት አከ ኢሳን ሚለሳኒቲን ኢመላቱረን ከነገርሲሱ ኪታበ ከነቀተ ኡሳቲ ኪታብኒ ኩን ተቆፋረቲ ኪታቦሌ ብሮ ከሳ አደ ከነሰታይሱ ሸከናቻቻ እኒ ለመፋ ሁለተኛው ደግሞ በእግዚአብሔርና ለነርሱም ሲል በፈጸመው ስራ ላይ በማጉረምረም የተሞላውን የእስራኤላውያንን ምንድነው እርካታ ቢስነት የመረረ ኪሳራን በተደጋጋሚ የሚገልጽ የምሬት መጽሐፍ ስለሆነ ማለት ነው። የምሬት መጽሐፍ ኪታባ የሮ ዋቀዮ ራቲ ገርገር ባኒ ዋቀዮ ኢሳን ረቲ ኤከምሰ ኢሳን ረቲ ወንተ ሁምነ ሳኒቲ ኦልተው ግድራ ሁምነ ሳኒቲ ኦልተው ጋፈሳን ረቲ ቡ ኡመን የሮሳን ጉምጉመኒ የሮሳን ረኮ ከሰገለኒ ዋየ ጉምጉሚ እስራኤል ዋየ ጉምጉሚ ኡመተ እስራኤል ከን በሬ ሴፊያን ከተበ ተኡሳቲ መጫፍሪኩ መጫፉ ላይ ብሮራቲ ማልቶ አደ ኢሰታይሳ
ቀብዬ ኢሰለም መፋከና ይቻል። ሶስተኛው መጽሐፉ ያለ እምነት እግዚአብሔርን ደስ ማሰኘት እንደማይቻል የሚገልጽ ከዕብራውያን ምዕራፍ 11 ቁጥር 6 ጋር ስናነጻጽር ዕብራውያን ምዕራፍ 6 ምዕራፍ 11 ቁጥር 6 ላይ ዕብሮተ በቆና ኩደጃ በቆና ኩደተኮ ዲፈመ በቆና ኩደተኮ ለኮፍሳ ኩደጃራ ኤገልተን ጃራ ጀልቀብደኒዮ ኢላልተን አመንቲ መሌ ዋቀዮን ገመቺሱን አከይ እንደንዳም አመንቲ መሌ ዋቀዮን ገመቺሱን namni tokko an amantii qaba jedhee amantii isaatiin callisee hojii hin qabu yoo ta'e amantii isaatiin qofa waaqayyoon gammachiisuun akka hin danda'amne yookiin immoo amantiin yoo jiraachuu baate waaqayyoon callisnee gammachiisuu akka hin dandeenye kan nu agarsiisu ta'uusaa hubachuu ni dandeenya. በዚህ ምዕራፍ 11 ቁጥር 6 ላይ ጀምራችሁ ስትመለከቱ ወይም ስናነብ እንዲህ ይላል፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚቀርብ ሰው አስቀድሞ እግዚአብሔር እንዳለ ለሚሹአትም ዋጋ እንደሚሰጣቸው ለሚሹት እግዚአብሔርን ለሚፈልጉት ማለት ነው ዋጋ እንደሚሰጣቸው ለሚያምንም ሊያምን ይገባዋልና ኖህም ስለማይታየው ነገር የተነገሩትን ባመነ ጊዜ ፈራ፣ ቤተሰቡንም ያድን ዘንድ ክፍል ያላት መርከብን ሰራ። በዚያም እንግዲህ ዓለምን ያድናት ዘንድ እግዚአብሔር ዓለምን ሲያድን ወይም ደግሞ ዓለምን ሲያስፈርድበት በእምነት የሚገኘውን ጽድቅ ወራሽ ሆነ ነው የሚለው። በዓለም እግዚአብሔር ሲፈርድ እግዚአብሔር በዓለም ሲፈርድባት በዓለም ውስጥ እግዚአብሔር ሲፈርድ እነሱ ከፍርዷ ንፍር ውሃ ዓለምን ሲያጠፋት ከዚያች ከጥፋት ውሃ ለመዳን አባታችን ኖህ ምንድነው ያደረገው? መርከብ ሰራ ማለት። ስለዚህ በማመንና ባለማመን ውስጥ እግዚአብሔርን ማመን ከሁሉ የሚቀድም እግዚአብሔርን በማመን ደግሞ በቃል ብቻ ሳይሆን በተግባርም ስለሚጠይቅ በዚህ መልኩ መረዳት እንችላለን ማለት ነው። አመንታ መሌ ዋቀዮን ገመቺሱን አከይ እንደንዳምኒ ነምኒ ዋቀዮ ነምቤ ከጀዱ አመንቲ አከቀቡ ዕብሮተ በቆና ቁጥቶ ቆለቆፍሰ jaarraa eegaltanii amantaa malee waaqayyoon gammachiisuun hin danda'amu. Gorra gara waaqayyootti dhiyaatanis duraan dursee waaqayyoo jiraachuusaa amanuu akka isaan qaban egaa macaafni qulqulluu kun kan dhugaa nu ba'u ይችላል። waaqayyoon jiraachuusaa amanuu qabu ይችላል። እግዚአብሔር መኖሩን ማመን መቻል አለባቸው። እንግዲህ ስለ እምነት ከመጀመሪያው ኦሪት ማነው ዕብራውያን ምዕራፍ 11 ቁጥር ከ33 ጀምራችሁ ስትመለከቱ ወይም ስናነብ ኦሪት ሁልቁ ከምዕራፍ 10 ጋር ያለውን ሐሳብ ስንመለከት እዚህ ምዕራፍ 10 ቁጥር 1 ጀምራችሁ የህዝቡን ማጉረምረም ህዝቡ የደረሰበትን ኪሳራ እና ከዚህ ከዕብራውያን ምዕራፍ 11 ቁጥር 32ም ጋር ደግሞ መልሰን እንግዲህ ምን እንላለን እያለ ይጀምራል። እንግዲህ ምን እንላለን ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሌሎቹም እንዳልተደረገ ጊዜ እነሱ በእምነት ነገስታትን ድል እንደነሱ የአናብስትን አፍ እንደዘጉ የእሳትን ኃይል እንዳጠፉ በእምነታቸው ብቻ ማለት ነው። አመንቲ ኢሳኒቲን አፋሌን ጫካ ኢሳን ጩፈን አብዳ ከኢሳን ናምሰን ወጂ ወንገራገራ ከኢሳን ወጀተ ነምኒ አመንቲ አመለ ጨልሴ ዋቀዮን ገመቺሱ አከ እንደንደኝ መጫፍን ቁልቁሉ ዱጋኑ በአጀቻ መጽሐፍ ቅዱስ እውነቱን ያስቀምጥልናል ማለት። ስለዚህ ያለ እምነት እግዚአብሔርን ደስ ማሰኘት እንደማይቻል ከዚሁ ከመጽሐፋችን ላይ መረዳት እንችላለን ማለት ነው። ይሄ ሶስተኛው ነው። አራተኛው ደግሞ አንድ ትውልድ ተልእኮውን ሳይወጣ ቢቀር እግዚአብሔር የሰጠውን ተስፋ ፍጻሜ ላይ የሚደርስለትና የሰጠውንም አደራ የሚወጣለት ሌላ ትውልድ ሊያስነሳ እንደሚችል በዚህ በኦሪት ዘኍልቍ ላይ የተጻፈ ሐሳብ ነው ማለት ነው። ኤጋ ዋቀዮን ካዮፍ ከሮረ ኡመተ ቶኮ ካዮፍ ከሮረ ሳቲ ኡሜ erga ummanni sun kayyoof karoora waaqayyoo fiixaan hin baasne erga hin milkeessine ummata kanan balleessee mancaase bakka ummata kana waaqayyoo saba biraa ofii isaatii kaafachuu akka danda'u kitaaba kanarraati guutummaan guutuutti kan taa'ee jiru yookiin kan barreeffamee jirudha jechaadha. አምስተኛው ከቃዴስ በፊት የተካሄደውን ቆጠራ ምዕራፍ 1 እስከ ምዕራፍ 4 ወደ ከነዓን ከመግባት በፊትም ደግሞ በሞዓብ ሜዳ ላይ የተደረገውን ቆጠራ የሚያሳይ ምዕራፍ 26 እና ሌሎችም መጽሐፍት ሌሎቹ የመጽሐፉ ታሪክ ላይ የተጻፉ ይዘቶችን ስናነብ ከሌሎቹ መጽሐፍት ልዩ የሚያደርገው እነዚህ ምዕራፎች ደግሞ በተለይ ልዩ ያደርጉታል ማለት። ስድስተኛውና ኤጋዋለ ለካዊ ቃዴስ ፉልድራ በአኒ ወካንስሞ ቃዴስ ራ በአኒ ገራ ኢሳኒቲ ብየ ኢሳኒቲ ኢመለን ገራ ብየ ኢሳኒቲ ኢመለን ትዮ ይላሉ። ከራወድ ኢሳኒቲ ኢመለን ነሞታ ኢትለካሙ ቀበን ዮኪን ነሞታ ኢዶ eenyu fa akka isaan lakkaa'amuu qabanii fi akkamittiin akka isaan lakkaa'amuu qaban boqonnaa 26 irratti መጽሐፈ ከነ keessatti ጨቀፈመ ጅራ እኒ ጃፋፍ እኒ ጥሙራ ስድስተኛውና የመጨረሻው ህዝቡን በማማረርና ባለማመን የሚጸኑበት ጊዜ
እግዚአብሔር ሕዝቡን እንደሚቀጣና በእነርሱም ላይ እንደሚፈርድ የሚያሳይ የመለኮት ተግሳጽ መጽሐፍ ነው ማለት ነው። የሮ ኡምኒ ዋቀዮ ፈጀጀሙዲድ የሮ ሰብኒ ዋቀዮ ፈጀጀሙዲድ ዋቀዮን አደቢሳ አከኢኒ ኡመት አደቡ ደንደው ኡመት አከኢኒ ቂጣጡ ደንደው ኪታባ ከነረት ጉቱማቲ በረፈመ ጅራ ይቻል ለእግዚአብሔር እሺ የማይል ትውልድ ለእግዚአብሔር እሺ የማይል ፍጥረት እንደሚቀጣና የእግዚአብሔርን ቅጣት ደግሞ በቀላሉ የምንረዳው አይደለም። እሺ ብትሉ ተብሎ በኢሳይያስ ምዕራፍ 1 ቁጥር 9 ጀምራችሁ ተመለከቱ። ምዕራፍ 1 ቁጥር 9 ጀምራችሁ እስከ መጨረሻ ትንቢተ ኢሳይያስን ብታነቡ እሺ ብትሉ ለኔ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታመጹ ግን ሰይፍ ይበላችኋል ብሎ የእግዚአብሔር አፍ ይሄን ተናግሯል ነው የሚለው። አፋን ዋቀዩ ከነዱበት ነው ቶሎ ጀተን ይዋና ፈጀጀ ጀምተን ኤበሰሚፍ ለፈከናኛት ዮዲደን ይወቀብሶፍ ተንገሩ ሴፊሊስኛ ተከን አፋን ዋቀዩ ዱበቴራ ነው እንጀራ መጫፍ ነው ቁልቁል ከናፍ ወረ ዋቀዮፍ ቶሎ ጀደመኒ አጀጀመን ዮኪን ዋቀዮፍ ቶሎ ጀደኒ ወረ አጀጀመን ኤበሰሚ ከና አከኛተን ኤበነፈራ አከኛተን ዮ ወረ ዋቀዮፍ እንተው ጀደኒ ዲደኒ ቀብሳ አኒሞ ሴፊን አከይሳኛት ጉቱማ ጉቱት መጫፍ ከነረቲ መጫፍ ቁልቁል ረት ከተበሚ ni arganna kanaaf jiga boqonna kudha sadi amma kudha afuritti wal madaalchisne yaada armaan olitti kaasne hunduma keessatti argachuu ni dandeenya አሁን ያነሷቸውን ሐሳቦች በሚገባ እዚህ መጽሐፍ ላይ ልናገኝ እንችላለን ማለት ነው። እንግዲህ ይህ መጽሐፍ በሐዲስ ኪዳን ውስጥ ፍጻሜነቱን አግኝቷል ወይ ተፈጽሟል ወይ ለሚለው አዎ ተፈጽሟል። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስከ 11 ያለውን ዕብራውያን ምዕራፍ 3 ቁጥር 16 ምዕራፍ 4 ቁጥር 6ን ስንመለከት ይሁዳ ምዕራፍ 1 ቁጥር 11 ራእይ ምዕራፍ 2 ቁጥር 14 እና ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 15 እስከ 16 ዮሐንስ ወንጌል ምዕራፍ 6 ቁጥር 31 እስከ 33 እነዚህን ሐሳቦች በሚገባ በአዲስ ኪዳን መፈጸማቸውና በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ የተመዘገቡ ሐሳቦች ጋራ ማነጻጸር ይቻላል። kitaabni kun egaa kakuu durii kakuu haaraa keessatti xumuraasa argateera kan jedhu yeeyyen argateera. Kanaafis ragaa Qorontos tokkoffaa boqonnaa 10 lakkoofsa 1 hanga 11tti fi Ibroota boqonnaa 3 16 akkasuma boqonnaa 4 lakkoofsa 16 irraa eegaltanii ilaaltan deebisees immoo Yihudaa boqonnaa 1 lakkoofsa 11 fi Mul'ata boqonnaa 2 lakkoofsa 14 deebisee Phexros lammaffaa boqonnaa 2 lakkoofsa 15 hamma 16tti fi Yohannis boqonnaa 6 wangeela isaachaa boqonnaa 6 lakkoofsa 31 hanga 33tti Qorontos saduraa boqonnaa 6 boqonnaa 10 lakkoofsa 4 hanga 6tti isaan kana keessatti kitaabni qulqulluu yookiin seerri lakkoofsaa kun xumurasaa akka argate macaafa kana keessaa hubachuun ni danda'ama. Kan nu barsiise kan nu gorsee maqaan waaqa keenya baraa hanga baraatti nu ulfaatee fi kabajamee nuuf haa ta'u. Dhageenya kana waaqayyo taabotii laphii keenya irratti nu caafee firii 30 60 dhibba akka oomishnu mootummaa isaa akka dhaallu maqaa isaa akka galateeffannu waaqni qulqullootaa hunduma keenya nu gargaaru የሰማነውን ቃል በልቦናችን ጽፎ 30 እና 60 መቶ ያማረ ፍሬ እንድናፈራ የቅዱሳን አምላክ እግዚአብሔር ለሁላችንም ጥበብና ምስጢሩን ገልጦ በልባችን ጽላት ላይ ቃሉን ይጻፍልን። በሰማነው ቃልኛም 30 60 መቶ ያማረ ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች እንድንሆን የቅዱሳን አምላክ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።